ዋላችሁ። መግቢያ ለመስጠት ያህል ነው። አሁን ያለው ፕሮግራም የዚህ በርዕሰ ሊቃነ ጳጳሱ መልእክት የሰማነውን ቃል ከህይወት ልምድ ጋር በማያያዝ በቃለ ምልልስ መልክ ለማብራራት ነው። የዛሬ ውይይታችን ሁል ጊዜ ስለ ጥሪና የጥሪ ህይወት ነው። እዚህ ጋር የምናያቸው በተለያየ መንገድ የጥሪ መልስ የመለሱ ናቸው። አባ ጸጋዬ የክህነትን ጥሪ በመወከል አቶ ፋሲልና ወይዘሮ ሀና የጋብቻን ጥሪ በመወከል ብራዘር ጌታቸው የምንኩስና ጥሪ የወንድሞች፣ ሲስተር አዜብ የምንኩስና ጥሪ እህቶችን በመወከል ነው። እዚህ ጋር ያለውን ባነሩን ማስረዳት ያስፈልጋል። አሁን ከላይ ያሉ ስዕሎች ኢትዮጵያዊ ናቸው፣ የምናውቃቸው ናቸው ከአንዱ በስተቀር በህይወት ያሉ ሰው የሚንቀሳቀሱ ሰዎች ናቸው። እነዚህ መነኮሳትም ካህናትም የሚወክሉ ናቸው። ገዳማዊ ጥሪ፣ የጋብቻ ጥሪ። ያኛው ብዙ ግልጽ ያልሆነው ኢትዮጵያ ውስጥ በእርግጥ ብዙም ጎላ አድርገን የማናወራው አንድ ሰው መነኩሴም መሆን ላይፈልግ ይችላል፣ ትዳርም ውስጥ ላይገባ ይችላል። ግን በክርስቲያናዊ ህይወት በቅዱስ ላጤነት፣ እኔ አማርኛው ትክክል አይሆን አላውቅም፣ ይሄ ቃሉ የኔ ነው። ኦኬ። ስለዚህ ወይ መመንኮስ አለበት ወይ ትዳር መያዝ አለባት። ግን በሰፊው ዓለም ስንመለከት ግን በመሀከልም እንዳለ እንድናስብ ለማለት ነው። ስለዚህ የተወሰኑ ጥያቄዎች እንጠይቃለን፣ ሁሉም ይመልሳሉ እንደየጥሪያቸው እና እኛ ደግሞ እናዳምጣለን። ዓላማው ለእናንተ የህይወት ልምድ ለማካፈል ነው። የመጀመሪያው ነገር ጥሪ የተለያዩ ቢሆኑም ዓላማው እግዚአብሔር ለእያንዳንዱ ሰው ህይወት ራሱን የቻለ ልዩ መንገድ ፈጥሮታል። ማንም ሰው በአጋጣሚ የተፈጠረ ወይም ያለ ዓላማ የተፈጠረ ሰው የለም። ስለዚህ ጥሪያችንን ማወቅ ማለት እግዚአብሔር እኛን የፈጠረበትን ዓላማ ማግኘት ማለት ነው። ስለዚህ ሁሉም እነዚህ የምታዩቸው የጥሪ መንገዶች የእግዚአብሔር ጥሪ የምንኖርበት መገለጫዎች ናቸው። ስለዚህ በተለያየ መንገድ በጥሪ ህይወት እንኖራለን። ስለዚህ የመጀመሪያው ጥያቄ የሚሆነው እንደየጥሪያቸው እንደየህይወታቸው እንዴት ባለ ሂደትና ሁኔታ ነው ጥሪያችሁን ያገኛችሁትና መልስ የሰጣችሁት? እንዴት ባለ ሁኔታ ነው ጥሪያችሁን የተረዳችሁትና መልስ የሰጣችሁት? እዚህ አጠገቤ ካሉት ከብራዘር ጌታቸው እጀምራለሁ። ሁሉም ተመሳሳይ መልስ ይመልሳሉ። ወደ ቀጣዩ ጥያቄ እናልፋለን ማለት ነው። አመሰግናለሁ አባ ገብረ መስቀል። በቅድሚያ ሁሉንም ጥሪዎች አካተው የጥሪን ቀን በእንደዚህ በአማረና በደመቀ መልኩ ማክበሩ በጣም ደስ ይላል። እዚህ ጋር የክህነት፣ የደናግል፣ የጋብቻ ቅድም ደግሞ አባ ላጤ ቅዱስ ላጤ ብለው ሰይመውታል። የብራዘሮች ግን ፒክቸር እዚህ ጋር የለም። ስለዚህ ከአባ ገብረ መስቀል ጀምሮ ሊከሰሱ ነው ማለት ነው። ቅድም አድርሰን ግጥሙን ሲያቀርብ ሲስተሮችን ሜንሽን አደረገ፣ ካህናትን ሜንሽን አደረገ። ማንን ረሳ? ብራዘሮችን። እኛው ጋር እያስተማረ እኛው ጋር እየሰራ። ስለዚህ ሰኞ ሲመጣ የተርሚኔሽን ደብዳቤ ነው የሚደርሰው ማለት ነው። እንግዲህ የደላሳል ክርስቲያን ወንድሞች ማህበር በኢትዮጵያ ውስጥ ትልልቅ ተቋማትን እየመራ እንገኛለን። ምን ያህል ተማሪዎች እንዳሉን ታውቃላችሁ? 10,000 ተማሪዎች። ግን ብዙ ጊዜ እንዘነጋለን አይደለም? ትውልድን እየቀረጽን ሰዎችን እያበቃን የብራዘሮች ህይወት ጥሪ መዘንጋት የለበትም እና አባ ወደፊት የብራዘሮች ፒክቸር እዚህ ጋር ከሌለ ሊወቀሱ ነው ማለት ነው። ይቅርታ ጠይቃለን። ለአድርሴም ሽማግሌ እንሆናለን። እንግዲህ ጥሪን በእንደዚህ አይነት መልኩ እያከበርን ያለ ነው። ዛሬ ግን አስባችሁ ታውቃላችሁ? ኢየሱስ ክርስቶስ ደቀ መዛሙሩን ወይም ደግሞ ተከታዮቹን ሲመርጥ ክራይቴሪያዎችን ቢያስቀምጥ ኖሮ ቆሞ ከመምረጡ በፊት የኔ ደቀ መዝሙር ወይም የኔ ተከታይ መሆን ያለበት
አንደበተ ርቱዕ የሆነ ችሎታ ያለው የማመዛዘን አቅሙ ጠንካራ የሆነ ታማኝ ትሁት የሆነ ብሎ ክራይቴሪያ ቢያወጣ ሪኳየርመንት ቢያወጣ ማን ያሟላ ነበር? ማንም መስፈርቱን ማንም አያሟላም ነበር አይደለም። ግን ኢየሱስ ክርስቶስ ስታተስን ሳይሆን ልብን፣ አቅም፣ እውቀት፣ ችሎታ፣ ብቃትን ሳይሆን ፍላጎትን አይቶ ጸጋውን አብዝቶ በስተመጨረሻም እነማን እንደመረጠ እናውቃለን አይደለም። በጣም ብር እንደሚወድ እያወቀ ለጠላቶቹ አሳልፎ እንደሚሰጠው እያወቀ ማንን ገንዘብ ያዥ አድርጎ መደበው? ይሁዳን። ከአንዴም ሁለቴ ሶስቴ እንደሚክደው እያወቀ ጴጥሮስን ወደ ራሱ አምጥቶ ወደ ጉያው ሸጉጦ በስተመጨረሻም ቤተክርስቲያንን እንዲመራ እንዲሁም ደግሞ እኛ መንፈሳውያን እንደምናምነው የገነትን ቁልፍ በስተመጨረሻውም አስረከበው አይደለም። እንደሚክደው እያወቀ ግን የእሱ ጸጋ በቂ ነው። ዛሬ እዚህ ያለን በተለያየ ህይወት ውስጥ የምንኖር ሰዎች ሴቶችም ወንዶችም የተቀደሰ ላጤዎችንም ጨምሮ አባ በጣም ደስ የሚል በዝወርድ ነው የሰጡን ዛሬ። እነሱንም ጨምሮ እግዚአብሔር ጠርቷል። ግን የተጠራው ሁሉ ብቁ ስለሆነ አይደለም፣ ስለበቃን አይደለም። ጸጋው ግን ስለበዛልን ነው። ብራዘሮች እኔን ዲስክራይብ ሲያደርጉኝ መጤው ብራዘር ነው የሚሉኝ። እንደኔ ከሌላ ሃይማኖት ወደ ካቶሊክ እምነት የመጣ እስቲ ጥቂት ነን። ብራዘሮች እኔን ሊያናድዱኝ ሲፈልጉ እንደኛ ካቶሊክ ሆነ አልተፈጠርክም ነው የሚሉኝ። ስለዚህ ከኦርቶዶክስ ነው ወደ ካቶሊክ እምነት የመጣሁት። ከጥሬ በፊት ግን ካቶሊክ ያደረጉኝ አቡነ ወልደ ትንሳኤ ናቸው። አቡነ ወልደ ትንሳኤ ሲመተ ጵጵስናቸውን ሲቀበሉ እኛ ከኤርፖርት ጀምሮ 6ኛ ክፍል ነበርኩኝ። አስተማሪያችን አንተ፣ አንቺ፣ አንተ ብለው 20 ልጆችን ከብስራተ ገብርኤል ትምህርት ቤት የብራዘሮች ትምህርት ቤት ነው ድሬዳዋ 20 ልጆችን ከአቡነ እንድሪያስ ከካፑቺን ማህበር ትምህርት ቤት 20 ልጆችን ደግሞ ከኖትርዳም ሲስተሮች መርጠው ልምምድ የመዝሙር ልምምድ እንድናደርግ ጋበዙ። ዜማውን ስቲል አስታውሰዋለሁ። አባታችን አቡነ ወልደ ትንሳኤ ለዚህ ማረግ ዛሬ በግተው ስናይ ተማሪ ልጆቹ ደስ ብሎናል በጣም ደስ ብሎናል በጣም የአቡነ እንድርያስ የብስራተ ገብርኤል የኖትርዳም ደስ ብሎናል በጣም እያለን ተቀበልናቸውና ወደ ቤተ ክርስቲያን ገባን። ልክ ቤተ ክርስቲያን እንደገባው ቤተ ክርስቲያን ስገባ ቤተ ክርስቲያኑ ያምራል። እማያቸው ፐርሶናሊቲዎች ሁሉ ደስ ይላሉ። ትንሽ ቆይቼ ወደ እናቴ ጋር ጥያቄ ይዤ ነው የሄድኩትኝ። ሊብራል የሆነች ግን አንዳንዴም እንደ ደርግ የሚያደርጋት እናት ነበረች። ስናጠፋ በደንብ አድርጋ የምትቀጣል እና ካቶሊክ መሆን እፈልጋለሁ ብዬ ስጠይቃት እሱ የራስ ጉዳይ ነው ብላ ነው የመለሰችልንና ከዛ በኋላ ከጓደኞቼ ጋር ትምህርተ ክርስቶስን መማር ጀመርኩኝ። 7ኛ ክፍል ስገባ ደግሞ ብራዘሮችን እንወድ ነበር። የብራዘሮች ተማሪ ስለነበርኩኝ በጣም በግብራቸውም በስብዕናቸውም ማግኔቲክ የሆነ ፐርሶናሊቲ የነበራቸው ብራዘሮች ነበሩ። አንፎርቹኔትሊ ግን እኔ እያደግኩኝ ስመጣ ወደ አሜሪካና ወደ ዩሮፕ ከሄዱ በኋላ ለትምህርት እነሱ ህይወቱን ለቀቁ። እኔን ግን ወደ ብራዘሮች ህይወት ውስጥ አስገቡኝና እንደ አጋጣሚ ሆነው ብራዘር ፒተር የሚባሉ አሜሪካዊ በአብዛኞቻችሁ የምታውቋቸው ይመስለኛል። አሁን ወደ አሜሪካ ተመልሰዋል። ምክንያቱም እድሜያቸው እየገፋ ስለመጣ እኔው ነኝ እንዳውም ላስት ይር ያደረስኳቸውና እሳቸው ናቸው የመጀመሪያ ኮንታክቴ። 7ኛም 8ኛ ክፍል እስከምደርስ ድረስ በየቅዳሜ ፌስፉሊ እየሄድኩኝ የብራዘሮችን ትምህርት መማር ነበረ። የብራዘሮችን ትምህርት ብቻ ሳይሆን መንፈሳዊ ትምህርትም ጭምር። መጨረሻ ላይ
ከፖስቹለንሲ ወይም ከተሞክሮ ፕሮግራም በፊት የጁኒየር ሬት የሚባል ፕሮግራም አለ። ከ9 ጀምሮ እስከ 12ኛ ክፍል የብራዘሮችን ህይወት ቀረብ ብሎ አይቶ ህይወቱን መርጦ መጨረሻ ላይ ውሳኔ ከመሰጠቱ በፊት ያለ ስቴጅ ነው እና 9ኛ ክፍል ስደርስ ብራዘር ፒተር ምን ብሎ ይጠይቀኛል? እንግዲህ ካቶሊክ ሆነሃል፣ መሰረተ ክርስቶስ ተምረሃል፣ ጀርኒ ላይ ነው ያለው፣ መንገድ ላይ ነው ያለው። አሁን ብራዘሮች ወደ ናዝሬት ሄደ የጁኒየር ሬት ፕሮግራም እንድትከታተል ይፈልጋሉ፣ ፈቃደኛ ነህ ወይ ተብዬ ስጠየቅ እናቴን እንግዲህ ማማከር ስለነበረብኝ ሳማክራት ነው በዚህ ስቴጅ ላይ አንተ በራሲ ህይወት ላይ አትወስንም። እንግዲህ ካቶሊክ ልሁን ብዬ ስጠይቃት አዎ ያለችኝ እናት፣ አሁን ላይ ግን አት ስቴጅ ገና እንጭጭ ስለሆንክ ስላልበሰልክ ማቹር ስላላደረግ እኔ እንጂ የምወስነው አንተ አይደለህም፣ ስለዚህ ትንሽ ቆይ ትለኛለች እና ከ9 እስከ 12ኛ ክፍል ድረስ እንግዲህ ከብራዘሮች ጋር አንድ ላይ ወክ በማድረግ ስለ ብራዘሮች መንፈሳዊ ህይወት ተምሬ በስተመጨረሻም ፖስቹላንስ ገባ። እግዚአብሔር ይስጥልን። መጨረሻ ላይ እናጠቃልላለን። አሁን ጊዜ ለመቆጠብ ወደ ቀጣዩ እንሄዳለን እና አቶ ፋሲልና ወይዘሮ ሀና አንድ ላይ ምክንያቱም እነሱን ነጣጥሎ መጠየቅ ስለማይቻል አንድ ላይ እየመለሱ ይቀጥላሉ። እሷ ተስማማች፣ እኔ ብቻ እንዳወራ ነው። ፋሲል እባላለሁ። ፋሲል ሉብሸት የቀበና ኪዳነ ምሕረት ቁምስና አባል ነኝ። ትልቅ ስቴጅ ነው። ስፋቱን ምናምን ሳይሆን የምለው ከትልልቅ ብራዘሮች ጋር፣ ካህናት ጋር፣ ሲስተሮች ጋር እዚህ መገኘት ላበቅን አምላክ ክብር ምስጋና ለሱ ይሁን። ሰው ይማርበታል ወይም ወጣቶች ምሳሌ እንሆናለን ብለን የምናስበውን የግል ህይወታችንን ከዚህ በፊትም 1-2 ጊዜ ለሼር ለማድረግ ሞክረናል። የኛ ጥሪ እንዴት ነው? ሀና ስለ ራሷ ትነግራቸዋለች። እዚህ ጋር በጣም የሚገርም ነገር ያለው ኮንቴምፕሌሽን፣ ሳይለንስ፣ ጽሞና እዛ ውስጥ ማዳመጥ ይቻላል ጥሪን የሚል ነገር ያለሁኝ እና ከአንዳንድ ወዳጆቼ ጋር ከካህናትም ጋር ከሲስተሮችም ጋር ሳወራ የኔ ተገላቢጦሽ ነው። በወጣትነት እድሜ በጣም በዓለማዊ ኑሮ አንጎሌ በዞረበት ጊዜ ነው እኔና ትዳር ጓደኛ የተገናኘ ነውና ለማዳመጥ ምናምን የሚለው ነገር ማቹር ካደረኩ በኋላ ነው። ለካ በዛም ሜስ ውስጥ በዛም ኬዮቲክ በሆነ በጣም ዓለማዊ ኑሮ የበዛበት ህይወት ውስጥ ሁሉ ጌታ ስራውን ይሰራል። ነግራቸዋለሁ። እኛ ጥሩ ምሳሌዎች ነው። ምክንያቱም እድሜ ከ30 በታች በነበረበት ወቅት ሜቢ ሌት 27 28 ባለውበት ጊዜ እንዴት ነው ቃል ኪዳን ውስጥ ልገባ የቻልኩት ብዬ ያሰብኩት በኋላ ነው፣ ማቹር ካደረግኩ በኋላ ነው። እና ሪፍሌክት ሳደርግ ሳስበው መሄድ የሌለብኝን ፓርቲ በግድ ተጎትቼ ግብዣ የአጎቷ ልጅ ወይም ዘመዶቿ ግብዣ ላይ ማላቃቸው ቤት ሌላ ጓደኛ ጎትታ ይዛኝ ሄዳ ምናምን የተገናኘ ነውና በኋላ ሪፍሌክት ሳደርግ እሱን ለካ ምክንያት ነበረው። እሱ ሁሉ ነገር እኔና እሷ መገናኘት ስለነበረብን ምናምን ምክንያት እያዘጋጀ ነበር ማለት ነው ጌታ። እኔ በዛ ሰዓት ጥሪ ወይም ተንበርክኬ የጸለይኩት ነገር የትዳር ጓደኛ ስጠኝ ብዬ ለመንኩት ነገር የለኝም እና እንዴት ሆነ ብዬ አስባለሁ በኋላ ከብዙ ዓመታት በኋላ እና መልሱ ክሊር ሆኖ የሚታየኝ ያዘጋጀ ነገር ነበር፣ የሚፈልገው ነገር ነበር። እኔ እዛ ራግ ግብዣ ላይ መሄድ ነበረብኝ፣ እሷን ማየት ነበረብኝ፣ መታወቅ ነበረብን የሚለው ጋር እገባለሁ። ከዛ በኋላ ግን through the process እንደዛ ሆኖ እያለ ከተዋወቅም በኋላ ሻይ ቡና ማለት ስንጀምር አንዳንድ ነገሮች ሲቀየሩ ይሰማኝ ነበር። ድሮ ለፓርቲ መዘጋጀት ሐሙስ ምንድነው የቱ ዘፋኝ ነው የሚመጣው የቱ ክለብ ነው አሪፍ ምናምን የሚባለው ነገር እየቀነሰ
ሃኒ የምትሰራው ሩቅ ቦታ ስለነበር ሐሙስ ሐሙስ ነው የምትመጣውና ወደ ከተማ ሐሙስ ሐሙስ ትመጣለች እሷ ብዬ ለእሷ መዘጋጀት መጀመር አድርጌ የማላቃቸውን ነገሮች ኩክ ለማድረግ መሞከር፣ ግሮሰሪ ለማድረግ መሞከር። እንደዛው ስገባ እየተቀየርኩ ስሄድ ይሰማኛል። ከዛ በኋላ የሚያምር ነገር ጥሩ ነገር እንደሆነ ከዛኛው ጋር ባላንስ አድርጎ አብሮ መሄድ የሚችል ነገር እንደሆነ እያስተዋልኩ መጣው። ያው ባለፈውም ለማንሳት እንደሞከርኩት እኔ ከሷ ቀድሜ ወጣው ከነበርንበት ከተማ ወደ ሌላ ሀገር ሄድኩኝ። እዛ ሄጄ እሷ ስትመጣ እንዴት ነው መቀበላት የሚለውስ ነበር ያለሁትና ግራጁዋሊ እየተቀየረ የመጣ ነገር ነው። ከሐሙስ እስከ ቅዳሜ እስከ እሁድ እስከ ሰኞ ብድ የሚባለው ህይወት ቀርቶ አሁን ሼር ወደ ማድረግ፣ ኬር ወደ ማድረግ፣ ወደ መጠበቅ፣ ተስፋ ወደ ማድረግ አይነት ነገር ውስጥ እየገባው መጣው። ግን ትክክለኛ ውሳኔ ነው የወሰንኩት አላቀው፣ ሊታወቅም አይቻልም። ትዳር ከማኑዋል ጋር አይደለም የሚመጣው፣ እንትን የለውም። ትራቭል ሹት ማድረግ መጽሐፍ ከፍቶ አይቻልም። ኦንላይን ምናምን አይታይም። አንድ ነገር አለ ማለት ነው አይደል? በኋላ ሁላችንም ስናስበው ፌት እምነት አለ ማለት ነው። እሱ ደግሞ ፊል የሚደረግ ነው እንጂ የሚታይ ነገር አይደለም። አብሮ መብላት፣ መጠጣት ምናምን ሌላው ነገር ይሄ ፊዚካል ኦር ዓለማዊ የሆነው ነገር ሳይሆን እኔና ሃኒ አሁን 30 ምናምን ዓመት አብረን ነን። እሱ ለሱ ጋራንቲ የለውም። እና ምንድን ነበር በዛ ሰዓት የነበረው ኮንሺየስሊም ይሁን ሰብኮንሺየስሊ እምነት ነበር ማለት ነው። መተማመን ነበር ማለት ነው። እስካሁንም ያቆየው እሱ ነው። እና እንደዛ ነው እኔና እሱ የተገናኘ ነውና የትዳር ህይወታችን የቀጠለው። ስንፈጠር ሁላችንም ጥሪ ያለን ብዬ ነው የማስበው። መወለድ ራሱ ጥሪ ነው። አባ እንዳሉት ጥርጣሬ መኖር የለበትም። በሙሉ እምነት ከተቀበል ነው የምናስበውን ጥሪያችንን በእምነት መኖር እንችላለን ማለት ነው። እና እኛም እዚህ ትዳር ውስጥ የገባ ነው እንደዛ ነው። እኔ ሳስታውሰው እግዚአብሔር ሆይ ካሁን በኋላ ዝም ብሎ ቦይፍሬንድ ምናምን እያሉ መኖር አልፈልግም፣ እማገባውን ሰው ካልሆነ በስተቀር ከሰው ጋር አታስተዋውቂኝ ብዬ እግዚአብሔርን እንደምንየው ነበረ። ከዛ ከፋሲል ጋር ተገናኘን። በ6 ወር ውስጥ ለራሳችን ቃል ኪዳን ተገባብተን ትዳር ለመመስረት በቃን። እግዚአብሔር ይስጥልን። እያሰባጠርን ለመሄድ አሁን ወደ ሲስተር ነው የምንሄደው። ጥያቄውን ወይም ደግሞ ሀሳቡን እንዳትረሱት ደግመዋለሁ። እንዴት ባለ ሂደትና ሁኔታ ነው ጥሪውን የሰሙትና መልስ የሰጡት የሚል ጥሪን መስማት እና መልስ መስጠት። እንደምን አላችሁ? እሺ፣ እንግዲህ ቀጥታ ጥያቄውን ለመመለስ ሞክራለሁ። ከጥሪ ከተሰማኝ ልከተለው ከወሰንኩት ጥሪ ጋር ምንድነው ኦርቶዶክስ ሆኜ ተወልጄ ካቶሊክ ሆኜ ነው ያደግኩት ማለት ነው። ቤተሰቦቼ ኦርቶዶክሶች ናቸው ለማለት ነው። እና እንግዲህ እግዚአብሔር ሲለየኝ 1 ዓመት አልሞላኝም ከቤተሰብ ስለይ። እንግዲህ ከበፊቱ ያሰበው ነገር አለ ማለት ነው። ስለዚህ ሲፈጥረኝ ገና የትም ውስጥ እንዳልገባ ከቤተሰብ ለየኝ። ያደግኩት ደግሞ በቄሶችና በሲስተሮች እጅ ነው። በእነሱ እጅ ማደግ ደግሞ እንግዲህ ህይወታቸው በጣም ብራዘር ድሬ
ድሬዳዋና ሀረር አካባቢ መሰለኝ እና እዛ አቡነ እንድርያስ ሚሽን ውስጥ በጣም ህይወታቸው የምንኩስና ህይወታቸው በጣም ጠንካራ ነው። ለጸሎት ያላቸው ህይወት፣ አለባበሳቸው፣ ተጋድሏቸው ቄሶቹም በቃ የሆነ በጣም ነው የሚስበው ህይወታቸውና በዚህ መሀል ነው እኔ ያደግኩትና ድሮ ሲለየኝ እንግዲህ ከምንም ነገር እንትን ሳልል ይሄን ዘር ዘርቷል። በዚህ ዘር ነው ያደግኩት ማለት ነው። ግን ደስ ይላል እንደ ሲስተር እንደ ማሴር መሆን ደስ ይላል የሚለው ነገር እንጂ ጥሪ ወይ ኢየሱስን መከተል የሚለው ነገር በጥልቅ ምንም ገና ታዳጊም ስለነበርኩ ማለት ነው። እንግዲህ 9ኛ ክፍል ላይ ደግሞ የበለጠ የሚያጠናክር ነገር አጋጠመኝ ማለት ነው። እዚህ ካቴድራል ነበረ 9ኛ ክፍል ተማሪ ያለው እዛ ክፍላችን ውስጥ አንድ የቅድስት ሐና ልጅ ነበረች እና ምኗ ነው ይበልጥ ይስበኝ ነበር። ቀርቤ ጠይቂያት አላቅም። ምንድነው እንዴት ነው የሚባል ነገር የለም። ምንድነው አለባበሷ ብቻ በጣም ይማርከኝ ነበር። በቃ ትምህርት ቤት ሰዓት እስኪደርስ ያንን ልብስ ለማየት ነበር የምጓጓው። ይሄንን ልብስ ማለት ነው እና እንግዲህ ያ የተዘራው ዘር እንግዲህ ሲስተሮቹና ቄሶቹ ሲያሳድጉን ምንድነው የቅዱሳን ህይወት እየተናገሩ እያወሩ እንደ ታሪክ ነው የሚወራለን። የመጽሐፍ ቅዱስ ታሪክ እንደ ታሪክ እንደ ልጅነታችን እንደ አቅማችን በተረት መልክ ሊሉት ሁሉ ይችላሉ። ምንድነው ውስጣችን ያዘር እንዲዘራ መንፈሳዊ ህይወት ይሄ ነው እና በዚህ ይሄንን ዘር በጣም ውስጤ ዘርተውታል። ይሄ ዘር አለ። ሁለተኛ ወደ ጥሪ ህይወት ሲያመጣኝ ምንድነው በዛ ልብስ እንድማረክ አረገኝ ማለት ነው። ስለዚህ ቀጥታ የቅድስት ሐና ማህበር ነበር የምለው። ምንም አይነት የዓላማው ምንድነው ካሪዝማው ምንድነው የማውቀው ነገር የለም። እንዳልኳችሁ ቀርቤ አልጠየኳትም ሲስተሯን። ስለዚህ ከተወሰነ አመታት በኋላ ወደ አደግኩበት ወደ ትውልድ ሀገር ተመለስኩኝ። ግን እንግዲህ 9ኛ ክፍል እያለሁ ሁለት ነበር ልቤ ውስጥ ያለው በደንብ ይሰማኝ ነበር። ግማሽ ወደ ጥሪ ህይወት አልነበረም። ይሄ ግማሹ ግን ወደ ጥሪ ህይወት ነበር። ከ9ኛ ክፍል በኋላ የክፍል ደረጃ እያደገ እድሜ እያደገ ሲሄድ ይሄ የጥሪ ወይንም መንኩስና ህይወት የሚለው ቀስ በቀስ ወረሰኝ ማለት ነው። ሙሉ በሙሉ ልክ እንደዚህ አይነት ሁኔታ ውስጥ ስገኝ ወሰንኩ ማለት ነው። ስለዚህ ገባው የቅድስት ሐና ማህበር ብዬ ገባው። እዛ ውስጥ ስገባ ደግሞ ይበልጥ ጥሬን የሚያጸና በጥሬ ላይ በመንኩስና ህይወት እንድጸና ይበልጥ ለዚህ ህይወት የገፋፋኝ ይሄ ዘርፈ ብዙ ጥሪ ነው እዛ ውስጥ ያለው። የዚህ የብቸኝነት ህይወት የሚል አሉ። በዓለም ስራቸውን እየሰሩ በተአዝዞ በድህነት በንጽህና መሀል አድርገው በቤታቸው የሚኖሩ አሉ። ይሄ የብቸኝነት ህይወት አንዱ ጥሪ በዚህ ማህበር ውስጥ ያለ ነው። ባለትዳሮች የካሪዝማ የዚህ የመስራቿን ካሪዝም ተካፍለው በስነ ስርዓት በአመት 2-3 ጊዜ ይገናኛሉ። መንፈሱን ሼር የሚያደርጉ ባለትዳሮች አሉ። ይሄም በዚህ በማህበራችን ውስጥ አንድ የጥሪ እንትን ነው። ሲስተሮች ያው እኛ ያለንበት ማለት ነው። ካህናት አሉን። እንግዲህ ይሄ ዘርፈ ብዙ ጥሪ መሆኑ ደግሞ ይበልጥ ሳበኝ ማለት ነው። ሳበኝ እዛ ውስጥ እንድጸና አረገኝ። ሁለተኛ ደግሞ ዋናው ካሪዝሙ የ3 አይነት የልብ ድህነት አለው፣ እናታዊነት አለው፣ የቤተሰባዊነት አለው። እንግዲህ ከቅድስት ሐና ስሙም ስትሰሙት ቅድስት ሐና እናት ነች፣ ማርያም እናት ነች፣ መስራቻችንም እናት ነች፣ የ3 ልጆች እናት ነች። ስለዚህ ይሄ እናታዊ የሚለው አሁን እኛ ላይ ይሄ ካሪዝም የሚያንጸባርቀው አባ ቅድም እንዳሉት በወላጅ አልባ ህፃናቶች
እናታዊነትን የእናትነት ሕይወትን ማካፈል። ይሄ እናትነት የሚለው ከቅድስት ሐና የመጣ ነው። ቤተሰባዊነት የሚለው ሕግ ማህበራችን ላይ ምን ይላል? ቅድስት ሐና በሕግ ላይ ስትናገር ምን ይላል? ማህበሬ የቤተሰቤ ቀጣይ ነው። ቤተሰባዊነት የሚለው ነገር ማን ነው? ቤተሰብ ቅድስት ሐና፣ ቅዱስ ኢያቄም፣ ማርያም። ይሄ የዚህ ቤተሰብ ውስጥ የነበረ መሲሁን የመጠበቅ ተደብቆ በትህትና የመኖር ይሄ ከዚህ ተዋርዶ የመጣ ነው። ስለዚህ የቤተሰባዊነት ይሄ የልብ ድህነት የሚለው ደግሞ እንግዲህ ልብ ድህነት የሌለው ማርያም በልቧ ድሃ ስለሆነች ትሁት ነች። ቅድስት ሐና በልቧ ድሃ ስለሆነች ትሁት ነች። ድሃ ሁል ጊዜ ከሰው ነው የሚቀበለው። ከእግዚአብሔር የሚቀበሉት መንፈስ እሱ ብቻ ነው የሚያኖራቸው። ስለዚህ ይሄ የልብ ድህነት የሚለው እንግዲህ ይሄ ካሪዝማው ደግሞ ይበልጥ በጥሬ እንድጸና አድርገኝ። እንግዲህ እስከ ዛሬም ያለሁበት ነገር ይሄ ነው። እግዚአብሔር ይመስገን። እንደምን አመሻችሁ። ትልልቅ አባቶች ባሉበት እኔ በእናንተ ፊት ስናገር እፈራለሁ። ግን እንግዲህ አንድ ነገር ካስተላለፈ የኔ ሕይወት እንግዲህ እግዚአብሔር ጥሪ ነው ብዬ ተቀብዬ ነው እሺ ያልኩትና አባም ይሄ መልእክት ሲያቀርቡልኝ እንደዚህ ብያቸዋለሁ። ግን ግድ የለም ስላሉኝ እዚህ መጥቻለሁ እና እንዴት ጥሪ እንዴት ለየህ እንዴት ምላሽ ሰጠህ የሚለውን ጥያቄ ልክ በመጽሐፍ ቅዱስ የሳሙኤልን ታሪክ ስታስታውሱ ሳሙኤል ሲባል አቤት አለና ሄደ፣ መልሶ ሄደ። ከዛ በሶስተኛ ጊዜ ነው ልክ አሁን የጥሪ ድምፅ ልክ እንደዚህ በጆሮአችን እንደዚህ ተጠርቻለሁ ብለን የምንናገረው ነገር አይደለም። ማለት በነፍሳችን የምናውቀው ነው ብዬ ነው የማስበው። እና እንዴት ነው እኔ ከልጅነቴ ጀምሮ ምንም አይነት ምኞትም ፍላጎትም የለኝም። በቃ ሁል ጊዜ ካህን መሆን እና ምን አይተህ ነው ካህን እንድትሆን ያደረገ ነው ብትሉኝ እኔ ምንም ምክንያት የለኝም። ግን ያደግኩት በካፑችን አባቶች አገልግሎት የሚሰጥበት ቁምስና ነው ያደግኩት እና በቃ እዛ መንበረ ታቦት ቅዳሴ ማድረግ ብቻ ነበር የኔ ፍላጎት የኔ ምኞት እና በቃ ሌት ተቀን ስነሳ ስተኛ ምጸልየው ጌታ ሆይ በቃ ካህን አድርገኝ ብዬ ነበር የምለምነው እና ምኞቴም ጸሎቴም እንደዛ ነው። ትምህርት ቤትም ምንም መሆን ትፈልጋለህ ሲባል ያው ብዙ አስተማሪዎች ኦርቶዶክስ ምናምን ሙስሊሞች አሉ አያውቁትም እና ዝም ብዬ እየዋሻው ፓይለት መሆን እፈልጋለሁ ማለት ባስረዳቸው አይገባቸውም ብዬ ነው ገና እነሱ ለማስረዳት ምናምን ብዬ ፓይለት መሆን እፈልጋለሁ እላቸዋለሁ። ብዙ ጊዜ ማስተሳሰብ በጣም ስለሚወደኝ ይጠይቀኝ ነበር እና እኔ ፓይለት መሆኑ ፈልገው ይለኝ ነበር እለው ነበር እና ግን በቃ ብቻ እኔ በቃ ካህን መሆንበት መንገድ ብቻ ጌታ ሆይ አሳየኝ እያልኩ እግዚአብሔር እንደ ቅርብ ጓደኛዬ ነው በነገራችን ላይ ማወራው እና እኔ አላውቅም ይሄ መንፈስ ከየት መጣ ምንም የምናገረው ነገር የለኝም። ግን ሌት ተቀን ስነሳና ስተኛ በቃ ጌታ እና አሁን ብትጠራ አንዳንዴ ለራሴ ጥያቄ እጠይቃለሁ እና አሁን ለምሳሌ ብትጠራ ትሄዳለህ እንዲህ ለምንድን ነው የማልሄደው ብዬ እንደዛ ለራሴ እንደዛ ምላሽ ይሰጥ ነበር እና ከቤተሰብ ጋር እስከ 8ኛ ክፍል ሆኜ ስማር እንግዲህ 8ኛ ክፍል ስደርስ አባ አረጋ የሚባሉ የካፑችን አባት አሉ እና ለእሳቸው ተናገሩ። ከኔ ጋር ደግሞ እንዳጋጣሚ የሆነው ብዙ የተናገሩ ልጆች አሉ መግባት እንፈልጋለን የሚሉ እና በቃ እሳቸው ያደረጉት ነገር ምንድን ነው? አንዳንዴ እንግዲህ እግዚአብሔር መንገድ ነው ብዬ ነው የማስበው እና በውጤት እንግዲህ ጥሩ ውጤት ያላችሁ ብለው ሲያዩ ከሁሉም የኔ የተሻለ ሆነና ከዛ በኋላ በቃ ጠብቁ ተባልን። እየጠበቀን በነበረበት ሰዓት እንግዲህ እዛ ሰፈር ደግሞ የመንደር ጸሎት እናደርጋለን። ሐሙስ የመንደር ጸሎት መቁጠሪያ ጸሎት ይደረጋል። መጽሐፍ ቅዱስ ይነበባል ምናምን እና ስንሄድ ማታ ላይ ስንት ማለት ነው 12 ሰዓት ተኩል አካባቢ ሐሙስ ማታ ከዛ አባረጋ አንድ መልእክተኛ ልከው አስቻለው ይባላል ወጣት መዘምራን አሁን ወደ ውጭ ሀገር ሄደዋል ታውቁታላችሁ ብዙዎቻችሁ እና በሱ መልእክት መጣ። ነገ ትሄዳለህ ወይ? ልክ ሐሙስ ማታ ለነገ በጣም ነው የደነገጥኩት። ግን
ከዛ በፊት ግን እንደዛ አልነበር። ዛሬ ብጠራ ትሄዳለህ የሚል ሀሳብ ሁሌ ይመላለስ ነበርና እሺ እሄዳለሁ። ልብስ የለ ማጠብ የለ ምንም በቃ። ከዛ በኋላ በማግስቱ ቀጥታ ወደ አዲስ አበባ መጣሁ። ሚካኤል ማይነር ሴሚናሪ ገባው በቃ። ከዛ ሁል ጊዜ አሁንም ቢሆን ከዛ እንግዲህ ሚካኤል ማይነር ሴሚናሪ ደግሞ ቅዳሴ በየጠዋቱ አለ፣ ጸሎት አለ፣ ምን አለ። በእነዚህ ላይፍ ስታይል ነው የምናልፈው እና እንደውም ጥሩ እድል ፈጥሮልኛል ብዬ አምናለሁ። እና ባለኝ በግል ጸሎቴ ሁል ጊዜ የሚጸልየው ጌታ ሆይ አላውቅም፣ ፍቃድ ከሆነ ግን ስለ ጥሬ ግን አደራህን እላለሁ። ሁል ጊዜ ስለ ጥሬ አደራህን እላለሁ። ሌላ እንደዚህ አድርገኝም እንደዚህ ልሁንም አልልም፣ ግን አደራህን እላለሁ። ፊል አድርጋለሁ እግዚአብሔር በቃ ልክ ቅርብ እንደሚሰማኝ አይነት እንደዛ ነው ፊልም አድርገውና በቃ ግን እስከ ዛሬ አለው። ጓደኞቼ እስከ 12 ጨርሰው 10ኛ ክፍል ጨርሰው ወደ ቤታቸው ይሄዱ አሉ። እኔ 12ኛ ክፍል ጨርሼ ቀጥታ ዩኒቨርሲቲ መግባት ይችል ነበር፣ ግን ምንም አይነት ፍላጎት በጣም ብዙ ሰዎች መክረውኛል። እዛ ሚካኤል ደግሞ ብዙ ሰዎች በምህረት ዓመት ብዙ ስለማገለግል ያውቁኛል። ለምን አንተ ትምህርት እንደዚህ ነው ምናምን በዩኒቨርሲቲ ገብተህ ለምን አትመጣም ይሉኛል። እኔ ከዚህ ምንም አልሰማቸው። ቀጥታ 2009 ላይ ሜጀር ሴሚናሪ ገባው። ከዛ በኋላ 7 ዓመት ተማርኩ። ከዛ በኋላ ቶሎ ካህን ሆንኩ። አሁን እዚህ ያለሁ እና እንዴት ለየው የሚለውን አንድ መናገር የምፈልገው ነገር ምንድን ነው? በነፍሳችን ማለት የምናደምጥ ከሆነ አንድ የሚናገር ነገር አለ። ያቺ ድምፅ ለይተን ግን እሱን ትሪት የምናደርግበት መንገድ ግን መፈለግ ያስፈልጋል። ስለ እሱ መጸለይ፣ እሱን ዴቨሎፕ የሚያደርጉ ነገሮች መስማት፣ ማየት፣ ምሳሌ የሚሆኑ ሰዎች እነሱንም ማየት እጅግ ተገቢ ነው እና ያ በውስጣችሁ ትንሽ ይሆን ልክ እንደ መብራት ያለው ነገር የበለጠ ያሳድጓል ብዬ ስለማምን ነው። እና ስለዚህ ወጣቶችም እኔ እንግዲህ መልስ ሰጥቻለሁ ማለት ጥሪ ሁልጊዜ ምስጢር ነው። አሁን ጨርሻለሁ አይደለም፣ ግን ስቲል መጸለይ ያስፈልጋል። እሱን የሚያዳብር ነገር ማንበብ ሊያስፈልግ ይችላል። ቪዲዮ ማየት ሊያስፈልግ ይችላል። ብዙ ነገሮች ከዛ ኤሪያ ለመውጣት ማለት ሰው የሚሰማውን የሚያየውን እና በየቀኑ እየሰማ ያለው ነገር ነው የበለጠ ሆኖ የሚገኘው እና ስለዚህ ያን መንከባከብ ግን በጣም ወሳኝ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። አባቴ እግዚአብሔር ይስጥልን እና ቀጥታ እንደደረሱ ያው ገቢ እንዳደረጓቸው አሉ ማለት ነው። እግዚአብሔር ይስጥልን። እዚህ ጋር ያሉ ነገሮች እንግዲህ እያስተዋል እንድንሄድ ይሄኛው 63ኛ እቺ ቁጥር እንዲሁ በድንገት የመጣች አይደለችም። ስለ ጥሪ እና ስለ ምንኩስና ጥሪ መጸለይ ከተጀመረ 63 ዓመት ሆነው ማለት ነው። በሂሳብ ብትሰሩ 1963 ጋር እንሄዳለን። ቅዱስ ጳውሎስ 6ኛ ርዕሰ ሊቃነ ጳጳስ በነበሩ ጊዜ ሌላ ደግሞ ምን ነበረ? በ1963 እስከ 65 62 ምን ታስታውሳላችሁ? የሁለተኛ ጉባኤ ቫቲካን በነበረበት ዘመን ነው። ስለዚህም በ1963 ተጀመረ ስለ ጥሪ፣ በተለይም ስለ ካህናት ጥሪ እናም እንዲሁም ምንኩስና። ከዛ በ1964 በስነ ስርዓት ዓለሙ ሁሉ እንዳከበረው ነው እና አሁን 63ኛው ላይ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በየዓመቱ ደግሞ ርዕሰ ሊቃነ ጳጳሳት መልእክት ይሰጣሉ ለዚህ ቀን እና ቅድም አባ ታመነም ሲናገሩ የዘንድሮ መልእክት ለየት ያለ ነው። ስለ ጽሞና፣ ስለ ጸጥታ፣ ስለ ተመስጦ ይናገራል። የወቅቱ ርዕሰ ሊቃነ ጳጳሳት የየትኛው ገዳም አባል ናቸው? አጎስቲኒያን ናቸው። ስለዚህ የቅዱስ አጎስጢኖስ መንፈሳዊነት እዚህ መልእክት ላይ ይታያል። ጽሞና፣ ጸጥታ፣ አስተውሎ፣ አስተንትኖ መልእክቱ ስታነቡት በደንብ ታገኛላችሁ። ለዚህም ነው
የቀጥታ ትርጉሞች አይደሉም፣ ግን በእንግሊዝኛም በአማርኛም ያንን እንድናስብ ነው። በጽሞና ሆነን የተሰጠንን የእግዚአብሔርን ጥሪ ስጦታ እናስተውል። Vocation is a divine gift discovered within the heart through contemplation and silence. የክርስትና ሕይወት በሙላት የምንኖርበት ቦታ ነው። ከክርስትና ተነጥሎ የሚታይ ሌላ መስመር አይደለም። የሁላችንም ጥሪ ቅድም ከመወለድ ሕይወት ራሱ ጥሪ ነው። ከዛ ስንጠመቅ ግዴለም በኦርቶዶክስም በካቶሊክም በፕሮቴስታንትም በየትኛውም ስንጠመቅ የክርስትና ጥሪ ሕይወት ጀምረናል። ይህንን የክርስትና ጥሪ ሕይወታችን የሚቀጥለው በምን በኩል ነው? በትዳር፣ በክህነት፣ በምንኩስና በዛ ይቀጥላል። ስለዚህ ምንኩስናችን ወይም ጥሪያችን ክርስትናችንን የምንኖርበት ቦታ ነው የሚለው ነገር ያዙ። ስለዚህ እኔ እንዴት ነው ክርስትናዬን በተሻለ መንገድ ምኖረው? በትዳር ነው? በክህነት ነው? በምንኩስና ነው የሚለው ነገር መጠየቅ ይኖርብናል። አሁን ቀጥሎ ያለው ጥያቄ ጋር እንሄዳለን። ይህን ያህል ካልኩኝ እኔ ለማያያዝ ያህል የህይወት መንገዳቸው ወይም ጥሪያቸውን በመለየት ሂደት ላሉ ወጣቶች ስለ ጥሪ ማወቅና መለየት ምን ይመክራሉ የሚል ነው። አሁን ለወጣቶች ነው። እንግዲህ በዚህ ደረጃ እንኳን ደርሰን አሁንም እኛ እርግጠኛ አይደለንም ብለዋል። ሰምታችኋል? አሁን አለን እንጂ እርግጠኛ አይደለንም ብለዋል። የሆነ ያህል ዓመት ኖረናል። ስለዚህ ጥሪ ደግሞ ጉዞ ነው እንጂ የሆነ ቦታ ላይ ያለቀለት ሬዲሜድ ዕቃ አይደለም። ሁሉ ጊዜ በማዳመጥ የሚቀጥል ነው። ስለዚህ ሁላችንንም ጥሪያችንን ማዳመጥ እንችላለን። በተለይ ደግሞ በወጣትነት ያላችሁ ከመሐላ በፊት ወይም ከክህነት በፊት ያላችሁ ሁልጊዜ ዲሰርንመንት ቀጣይ ነው። ስለዚህ ለነዚህ ወጣቶች ጥሪያቸውን በመለየት ሂደት ላይ ላሉት ከልምዳችሁ ምን ትመክሯቸዋላችሁ? ጥሪያቸውን እንዲያዳምጡ፣ ጥሪያቸውን እንዲለዩ እና ከብራዘር ጌታቸው ጀምራለሁ እንደ መጀመሪያው። እሺ እውነት ነው። ጥሪ በየጊዜው የምንመረምረው ክላሪቲ እንዲኖረን እግዚአብሔርን እየተማጸንን የምንኖረው ህይወት ነው። ቅድም ስለ እናቴ ስናገር 12ኛ ክፍል ጨርሼ ብራዘሮች ጋር ለመግባት ፈልጋለሁ ስላት የመለሰችው መልስ ምንድን ነው? አሁን የኔ ሳትሆን የብራዘሮች ነህ፣ ውሳኔ መወሰን ትችላለህ። ምክንያቱም እድሜ ስቴጅ ስለሚፈቅድልህ። ግን በየጊዜው ስመለስ ለእረፍት ከብራዘሮች ወደ ቤታችን ስመለስ ሁሌ ትጠይቀኝ የነበረው ጥያቄ ምንድን ነው? አንተ ልጅ ግን ደስተኛ ነህ ወይ? እውነትም በልብህ በውስጥህ ደስታ አለ ወይ? አዎ። አንዳንዴም ክላሪቲ በሚያስፈልገኝ ጊዜ ደግሞ ስጠራጠርም ደስተኛም ነኝ ደስተኛም አይደለሁም ብዬ የመለስኩበት ጊዜም ነበር፣ ወቅትም ነበር። እንግዲህ የክርስትና ህይወት የጥሪ ህይወት መስቀል የሌለው ወይም ደግሞ መስቀል አልባ ህይወት ነው ማለት አይደለም። ዛሬን ጥሩ ባለትዳሮች ከሆነ፣ ዛሬን ጥሩ ካህን ከሆነ፣ ዛሬ ጥሩ ብራዘር ጥሩ እህት ከሆነ በቂ ነው። አንዴ የዩኒቨርሲቲ ተማሪዎች ሆነን አንድ ምክትል ዳይሬክተራችን ነበረ፣ ሞልታዊ ምክትል ዳይሬክተር የ78ኛ ዓመታቸውን ልደት ሲያከብሩ ይሄንን ብለው ነበረ። እስከ ዛሬ እግዚአብሔር ህይወቴን ጥሪን ስለታደገልኝ ስለመረጠኝ አመሰግነዋለሁ። ዛሬም ብራዘር ነኝ፣ ነገን ግን አላቅም። እንግዲህ ልብ በሉ፣ በ78 ዓመታቸው ዛሬም ብራዘር ነኝ፣ ነገን ግን አላቅም። እንግዲህ በጨቅላ ጭንቅላታችን የዛ ጊዜ እኔና ጓደኞቼ ተያይተን ያልነው ምን ነበረ? ይሄ ሰውዬ ከዚህ እድሜ በኋላ የት መሄድ ፈለገ? ምክንያቱም ስለማናውቅ ሁሌ ብናዳምጥ፣ ሁሌ አስተንትኖ ብናደርግ፣ ወደ ራሳችን ብንመለስ፣ ፈረንጆች ኔቨል ጌዝ ይሉታል፣ የእምብርት ምልከታ። የውጭውን ትተን ወደ ራሳችን ስንመለስ፣ ቅድም እናቴ ጠየቀች፣ አንተ ልጅ እውነትም ደስተኛ ነው? ስለዚህ ሲንግል ላይፍ ላይ ያላችሁ ወጣቶችን ማለት ነው። ሌላው ግን ሲንግል ላይፍ የተቀደሰ
ዓላማ ያለው በራሱ ሙሉ የሆነ ህይወት። ስለዚህ ልንመርጠው ይገባል። ስለ እውነት ለመናገር እኔ አላገባም አልወልድም፣ ግን እግዚአብሔርን በቤቴ ሆኜ ማገልገል እፈልጋለሁ ብለው እንዲህ አይነት ኑሮ የሚመሩ በጣም ብዙዎች አሉ። አይደለም የምናውቃቸው፣ እኔና እናንተ የምናውቃቸው። ጥሩ ወጣቶች ግን ካህን መሆን የምትፈልጉ፣ ሲስተር መሆን የምትፈልጉ፣ ብራዘር መሆን የምትፈልጉ እውነትም አሁን ላይ ባላችሁ ህይወት ደስተኞች ናቸው ወይ? ቅድም አባ ሲናገሩ ደስ የሚል ንግግር ነው የተናገሩት። ከመጀመሪያ ጀምሮ ክላሪቲው ነበራቸው። ምን የመሆን ካህን የመሆን በመንገድ ላይ አልተበረዘም፣ ግን መስቀል አልባ ህይወት አይደለም የተጓዙት። እኛም እንደዛው። ስለዚህ ክላሪቲውን ለማግኘት በየጊዜው ብንጸልይ፣ ከምንም በላይ ደግሞ መንፈሳዊ አባቶች ቢሆኑ ምናማክራቸው፣ ህይወት ሲከብደን አልጋ በአልጋ ሳይሆን ሲቀር ሄደን ሁሉ ነገራችንን የምንተነፍሰላቸው አይነት ሰዎችን ብናገኝ። ሌላው እንደ ካቶሊክ ቤተክርስቲያን እንዲህ አይነት መድረክ ቢኖር። በአሜሪካን ሀገር ሲክ የሚባል ፕሮግራም አለ። SEEK ምናልባት ፋሲልና ሀኒ ልታውቁት ትችላላችሁ። እና ምርጥ ጥሩ ተሞክሮ ያላቸው ካህናት ሲስተሮች መጥተው ስለ ራሳቸው ህይወት ቴስቲሞኒውን ወይም ደግሞ ምስክርነትን የሚሰጡበት መድረክ ነው። እና የዛ ጊዜ ወጣቶች መጥተው እንዲህ አይነት ፕሮግራሞችን ይታደማሉ። ወጣቶች ብቻ ሳይሆኑ እንደ አጋጣሚ ሆነው እንደው የትዳር ህይወት ሳይሰምርላቸው ቀርቶ የተለያዩ አሊያም ደግሞ የትዳር አጋሮቻቸው የሞቱባቸውም ጭምር እንዲህ አይነት ፕሮግራም ላይ መጥተው ይሳተፋሉ እና ሰዎችን ያማክራሉ። መጨረሻ ላይ ግን ብቻዬን ከምቀር እግዚአብሔርን ማገልገል አለብኝ ብለው በስተመጨረሻ ውሳኔ የሚሰጡበት አይነት ስቴጅ ነው። ምን በመሆን? ካህን በመሆን፣ ሲስተር ወይም ደግሞ ደናግል በመሆን። ስለዚህ እንደው ወጣቶችን በስተመጨረሻው በመክረው ምንድን ነው የጥሪ ፕሮግራም ሲኖር ካምንሲ የሚባል ፕሮግራም አለ በእንግሊዝኛው። በየማህበሩ ኑና ተመልከቱ። ኢየሱስ ክርስቶስ ለደቀ መዛሙሩ ወይም ደግሞ ለተከታዮቹ ያቀረበው ምንድን ነው? ጊፍት ስጦታን እና በየቦታው በየማህበሩ የጥሪ ፕሮግራም ሲኖር እየሄዳችሁ ብትታደሙ። በእውነትም ቄስ መሆን የምትፈልጉ የትኛው ማህበር ነው መግባት እንፈልገው? ሲስተሮች ጋር የትኛው ነው ከእኔ ፐርሶናሊቲ ወይም ማንነት ጋር አብሮ የሚሄደው ብላችሁ ልትለዩ ትችላላችሁ። እና በየቦታው የጥሪ ፕሮግራም ሲኖር ታደሙ። እግዚአብሔር ይስጥልኝ ብራዘር፣ ጥሩ ነገር እየተማርን ያለ ነው። እኛም አብረን እናመሰግናለን። የትዳር ኤክስፒሪየንስ ለወጣቶቹ ነው ጥያቄው አይደለም? እንዴት መወሰን? አንድ ቀልድ ልንገራችሁና ወደዛ ገባለሁኝ። ትልልቅ ሲኒየር ሰዎች ተቀምጠን አንዴ በትዳር ብዙ የቆየን ማለት ነው 25 ዓመት አንድ ወጣት ካገባ ዓመት ከ7 ወር ሆኖታል። አብሮ አለ እዛ ግሩፕ ውስጥ እና አንዱ ያው የመጀመሪያው 2 ዓመት እኮ ነው ሲል ሁሉም ሰው አዎ 2 ዓመት ነው ምናምን። ያ ልጅ ኪሬስ ሆኗል። ከዛ በኋላስ የሚለው ነገር አሳስቦታልና ይጠይቃል። ያለው የሚሰማው የለም ጨዋታ። አንድ ቀዳዳ ሲያገኝ ቆይ ሁላችሁም ተስማማችሁ እስከ 2 ዓመት ነው፣ ከዛ በኋላስ አለ። አንድ ቀልደኛ ልጅ ነበር። እየከበደ ይሄዳል እና ሀርት አታክ ነው የሚሰጠው ለዛ ልጅ። ቀልድ ነው ባይዘው። እሺ ግን እውነት ቅድም የተባለው ነገር ደግሞ አለ። ስሙዝም አይደለም፣ ጭቅጭቅ አለ፣ አለመግባባት አለ። ግን ቅመሞች ናቸው እነሱ ሁሉ ነገሮች እዛ ውስጥ እና the only thing ጠንክረን መያዝ ያለብን እምነቱ፣ መተማመኑን፣ አንቺ ትበልጭ አንተ ትበልጥ መባባሉን፣ ቅድሚያ መስጠት፣ ማክበር፣ መከባበሩ አለ እና ለወጣቶቹ አመራረጥ ላይ አሁን እኛ ሀገር ውስጥ ብዙ አይነት የትዳር ሁኔታዎች አሉ አይደለም? አሁን ከከተማዎች ጠልፎ ሁሉ የሚያገባ አለ እና 40 ዓመት አብሮ የሚኖሩ አሉ። ፋሚሊ አሬንጅ ተደርጎ የሚጋቡ ሰዎች አሉ።
ብዙ ዓመት አብረው የሚኖሩ አሉ። አንዳንድ ቦይፍሬንድ እና ገርልፍሬንድ ደግሞ 5 ዓመት ተዋውቀው ኮካኮላ፣ በርገር ምናምን ተብሎ በ2 ዓመቱ የሚፋቱ አሉ። እና የት ጋ ነው ያኛው ማያውቃትን ልጅ ከወንዝ ዳር ይዞ ሄዶ 40 ዓመት መኖር መቻቻል፣ ልጆች ማፍራት ሲኖር የሚተዋወቁት ብዙ ዓመት የሚተዋወቁ ቦይፍሬንድ እና ገርልፍሬንድ ከተጋቡ በኋላ ምን ሆነ የሚለው ነገር አንድ ዳይሬክት መልስ ያለው አይመስለኝም። ግን እኛ ፕራክቲስ የምናደርገው ሀን ያወጣችው ሕግ ነው። ኩርፊያ የለም። በአንድ ነገር ካልተግባባን እሱን ይዘን ወደ መኝታ አንሄድም። ሪዞልቭ መሆን አለበት። ኢቭን ሶሉሽኑ ያን ቀን ባይገኝ እንኳ ተነጋግረን አቁመ ነው እሺ እስኪ እናስብበት ተብሎ ነው እንጂ ቂም ተያይዞ ተኳርፎ ተበሳይቶ የሚያልፍ ቀን የለም እና እሱ ጥሩ ትምህርት ይሆናል። ሌላ ሁለተኛ ነገር መናገር የምፈልገው ፊዚካል አፒራንስ እና ይሄ አለባበሱ፣ ሬስቶራንቱ ምናምን ጥሩ ነገር ነው ለመተዋወቅ። ግን ከዛ በታች ያሉ አንዳንድ ምልክቶች መስማት የምንፈልገው ማየት የምንፈልገውን ነገር ማዳመጥ መቻልና መጸለይ ዴሊ ፕሬየር ያስፈልገዋል። ትዳር አትሊስት ትዳሬን ባርክልኝ፣ ለዛሬ አመሰግንሃለሁ መባል ያለበት ነገር ነው። ምክንያቱም አንድ ወጣት ልጅ ከማያውቃት ወይንም ለትንሽ ጊዜ ከሚያውቃት ወይ ከምታውቀው ሰው ጋር አብሮ አንድ ቤት ውስጥ አንድ መኝታ ቤት፣ አንድ አልጋ ላይ፣ አንድ ጠረጴዛ ላይ እየበሉ ለ30 ዓመት መኖር ነው እና የሚያስፈራ ነገር አይደለም። በጣም ደስ ይላል ውስጡ ሲገባ አክሴፕት ሲደረግ ምናምን። ግን ማዳመጥ፣ አለመቸኮል፣ ለሁሉም ነገር ትዕግስት እና ደግሞ ሁል ጊዜ ምስጋና አብሮ መኖር አለበት ለእያንዳንዷ ትንሽ ነገር እና በዛ ላይ ሁላችሁም እዚያ ያላችሁ ክርስቲያኖች መጸለይ ነው። ፕሬይ ኦን ኢት። አትቸኩሉ፣ ለውሳኔ አትቸኩሉ። ለሁሉም ነገር ለፊዚካል ለሆነው አትራክቲቭ ለሆነው ነገር ላልሆነው ነገር ለሁሉም አለመቸኮል እና የድሮ ሰው ምን ይላል ከቁርበቴ ጋር ልምከርበት ይላል እና ስሊፕ ኦን ኢት። አንድ ቀን ተኙበት፣ ማታ ጸሎታችሁ ላይ ያስገቡበት፣ ጠዋት ጸልዩበት። ከዛ መንፈስ ቅዱስ ይረዳቸዋል። ጥሩ ምሳሌዎች ልንሆን እንችላለን ብዬ አስባለሁ። አመሰግናለሁ። እኔ በጣም አጭር ነገር ነው ያለኝ። ካህን ለመሆን የምትፈልጉ፣ ሲስተር ለመሆን የምትፈልጉ፣ ብራዘር ለመሆን የምትፈልጉ በጽሞና ያለ ጥርጣሬ ራሳችሁን ማዳመጥ ነው። ትንሽ እንኳን ጥርጣሬ ካለባችሁ አለማድረግ ይሻላል በኋላ ከማዘን። በዚህ ጥያቄ ላይ እንግዲህ መጀመሪያ መሰረት በወጣቶች ላይ ለማንኛውም ጥሪ ለልጆች ማለት ነው ትንሿ ቤተ ክርስቲያን መሰረት ነው። ልጆች ላይ ቤት ውስጥ ነው መጀመሪያ ጸሎት የሚጀምሩት ሲበሉ ሲተኙ። ይሄ ደግሞ ከትንሿ ቤተ ክርስቲያን የሚነሳ ዘር ነው። ከዚህ በኋላ ወደ ቁምስናቸው ይመጣሉ። እንግዲህ በቆሞሳቸው አማካኝነት በመንፈሳዊ ማህበር ውስጥ በእናቶች በአባቶች በሚያዩት አርአያ እዛ ውስጥ በሚያደርጉት ምናልባት ትምህርተ ክርስቶስ ሲማሩ ከፍ ሲሉ የቃል እግዚአብሔር የመከፋፈል ሂደት ሲኖር በሱባኤ ሲወሰን እነኚህ ልጆች ከቤታቸው እንግዲህ አንድ ቤት ሲመሰረት አንድ ቤት ሲሰራ መጀመሪያ መሰረቱን በትንንሽ ነገር ነው። ጠጠር አለ ትንንሽ
የማይታዩ ነገሮች አፈር አለ፣ ሲሚንቶ አለ። እነኚህ ናቸው መጀመሪያ የምናየው። ትልቁ እዛ ጋር አጽንቶ የሚይዘው ነገር አለ። እነሱ ጥቃቅን ነገሮች ናቸው እና እነኚህ ጥቃቅን ነገሮች በልጆች ሕይወት ላይ መሰረት አላቸው። ስለዚህ ችላ መባል የለባቸውም። ከፍ ሲሉም በቤተ ክርስቲያናቸው የሚሰጣቸው ውሏቸው ምንድን ነው? በቤተ ክርስቲያን ሲመጡ ምንድን ነው የሚያደርጉት? በቁምስና በመዝሙር አገልግሎት አለ፣ በጸሎት አለ፣ በመቁጠሪያ ጸሎት፣ በቅዳሴ ይሄ ከትንሿ ቤተ ክርስቲያን ተነስተው ወደ ትልቁ ሲመጡ እያደጉ ይመጣሉ። ስለዚህ አሁን ደግሞ ጥሩ እንትን አለ፣ የጥሪ ቡድን የሚባል ነገር አለ አይደል? ስለ ትዳር ሕይወት የሚነገርበት፣ ስለ ምንኩስና ሕይወት የሚነገርበት ግሩፕ አለ እና ይሄ ነገር ያሳድጋቸዋል። ይሄ ነገር መሰረት ይጥላቸዋል። ስለዚህ መሰረት የምንጥለው ከታች ነው። አሁን እኔ እንዳልኳችሁ ነው የተዘራብኝ፣ በልጅነት የተዘራብኝ ነገር ነው እዚህ ያደረሰኝ ብዬ ነው የማስበው። እና ሁለተኛ ደግሞ ምንኩስናም ሕይወት ቢሆን ትዳርም ሕይወት ቢሆን ግልጽ የሆነ ነገር ለልጆች መነገር አለበት ብዬ አምናለሁ። ችግር እንዳለ፣ አለመግባባት እንዳለ፣ በምን ሊፈታ እንደሚችል አሁን እኔ መስቀል ምንኩስና ሕይወት እከተላለሁ፣ ሲስተር መሆን እፈልጋለሁ ሲል ሕይወቱ እሾህ ነው ያሉ፣ ምንም የሚደበቅ ነገር የለም። እና ወደ ገዳም በገባው ጊዜ አንድ በጣም መንፈሳዊ እናት መሪ ነበሩን። ምንድን ነው የሚሉት? አስተውሉ ልጆች፣ ገና አስፒራንት ፖስትላንት ገና እያለን አስተውሉ፣ ልትከተሉት የፈለጋችሁት ኢየሱስ አልጋ ላይ የተኛ ሳይሆን መስቀል ላይ የዋለ ነው። ይሄ ነበር የሚሉት። ስለዚህ ይሄንን ሕይወት ስትመርጡ ወይንም ይሄንን ሕይወት ስታስቡ ሁሉንም ነገር እንደሚደርስባችሁ ጠንካሮች ምንድነው ዋናው ነገር እንግዲህ ልጆችን ወደ ጸሎት ወደ ቃል እግዚአብሔር መሳብና ይሄንን መሰረት ሕይወታቸው ላይ መጣል ለማንኛውም ትክክለኛ የጥሪያቸው መንገድ ውስጥ የሚያስገባቸው ነው ብዬ አምናለሁ። እዚህ ላሉ ወጣቶችና ለሌሎችም ለሚከታተሉ ምን ትመክራለህ ነው ሀሳብ ወረድ እና በፍልስፍናው ዓለም ውስጥ አሁን የተማረ ፍልስፍና ተምራል እንዳትሉኝ፣ ግን እሱን ለመናገር ሳይሆን ብዙ ሰዎች ደስተኛ መሆን ይፈልጋሉ። ነገር ግን ያ ደስታ ግን ከየት ማግኘት እንደሚፈልጉ አያውቁም ይላል እና ማንም ቢሆን በምንመርጣቸው ምርጫዎች እንግዲህ ጊዜያዊም ይሁን ዘለቄታውም ይሁን እንግዲህ አንድ የምንመኘው የምንፈልገው ነገር አለ እና ስለዚህ ያ የምንመርጠው ምርጫ ጊዜያዊ ደስታ ወይም ዘላለማዊ ደስታ ይሆናል እና አልቲሜት ኤንድ ወይም የመጨረሻ ግብ ያ አሪስቶትል እንደሚለው ሃፒነስ ይለዋል እና ያ ሃፒነስ ደግሞ እንደዚህ በትንሽ ነገሮች የሚመጣ ይሄ ጊዜያዊ አይነት እንደ ፕሌዠር ምናምን አይነት ነገር አይደለም ይላል እና ምን ለማለት ፈልጌ መሰላችሁ? አሁን እግዚአብሔርን አንተ እንደጠራ በምን ታውቃለህ ማለት እኔ አሁን ባለው የጥሪ ሕይወት በክህነት ጥሪ በዚህ አይነት ጥሪ እንግዲህ ደስተኛ ነኝ ብዬ አስባለሁ እና ግን እግዚአብሔር እንደጠራኝ እንዴት አውቃለሁ ብዬ ስመልስ ምንም አይነት ምላሽ የለኝም። በነገራችን ላይ ግን ያ አሁን የምመኘው በልቤ የምፈልገው እንዲሆንልኝ እና እንድኖረው የምፈልገው ምኞት እና ዘላለማዊ ደስታ ይሰጠኛል ብዬ የማስበው ነገር ልክ በዛሬ ድካሜ በነገው ውጣ ውረዴ በሚያጋጥሙኝ ችግሮች ሁሉ ግን የሚበላሽ ነገር መሆን የለበትም። ስለዚህ ያ ትክክለኛ ደስታ ነው ብዬ አስባለሁ እና ስለዚህ ለወጣቶች እጅግ ለመክራችሁ የምፈልገው ነገር ምንድን ነው? አንድ መዝሙር አለ። ግራ ለተጋባ ቀን ለጨለመብህ ከዛ እያለ ይቀጥልና ምን ትላለች? ና ወደ ኢየሱስ ና ወደ ኢየሱስ ላንተ አለው መልስ። ከዛ ለሴትም ነይ ወደ ኢየሱስ ትላለች እና የመዝሙር ችሎታዊ ለማሳየት አይደለም፣ ግን ጥያቄያችሁን ሁሉ በውስጣችሁ የሚያቃጭለው ነገር ሁሉ ወዴትም ይዛችሁ አትሄዱ። ጉግል፣ ዩቲዩብ፣ ሌሎች አሁን ቻትጂፒቲ ምናምን ምንላችሁ ብዙ ነገሮች አሉ አይደል? ለነዚህ ሁሉ ምላሽ አይሰጡንም። ሁሉም ነገራችን ሀሳባችን ይዘን ወደ ክርስቶስ በንጹህ ልቦና እንቅረብና እንጸልይ። ዋናው ግን ኤንዱ
ይሄ አልቲሜት ሃፒነስ እንግዲህ ሁላችንም ለምን ፈጠረን የሚለው መልስ የሚመልስ መሆን አለበት። ካህንም ብሆን ብራዘርም ብሆን ሲስተርም ብሆን ብቻዬ ቅዱስ ነጠላ ወይም እንደበር ያሉት ላጤም ልክ እንደሱ አይነት ነገሮች ብቻ ግን አፍተር ኦል አልቲሜትን ያ እግዚአብሔር ሲፈጥረን ያዘጋጀልን ክብር የመወርስበት መንገድ እንዲሆንልኝ ብሎ መጸለይ ያስፈልጋል። በትዳርም ይሆን ጌታዊ ከሚስቴ ጋር ከልጆቼ ጋር እንደዚሁ ይህን ክብር መውረስ እንድችል እርዳኝ። በክህነትም ይህን ክብር መውረስ እንድችል እርዳኝ። በብራዘርም በሲስተርም በሌሎች መንገዶችም ቢሆን ብቻ ግን ያ ክርስቶስ ያዘጋጀውን ክብር መውረስ እንድችል ወደዛ እንዲረዳኝ አግዘኝ ብለን መለመን ያስፈልጋልና ስለዚህ ለዚህ ሁሉ ጥያቄያችሁ የትም እንዳትሄዱ። ወዴት ሄዱ? ጨርሻለሁ። እግዚአብሔር ይስጥ። እሺ እንግዲህ በጥያቄና መልሱ ዓላማው ምንድን ነው? ከነሱ የህይወት ልምድ እንድንማር ነው። እርግጠኛ ነኝ እነሱ ሲናገሩ ሁላችንም የተለያየ አይነት ትምህርትና መልእክት አግኝተናል። ምክንያቱም መንፈስ ቅዱስ ይሰራል። ስለዚህ እኔ አሁን ገብቼ እንዲህ አሉ እንደዚህ ያሉ አይደለም። ዓላማው በእነሱ የተለያየ የጥሪ ህይወት መንገድ ያሉ ሰዎች ልምድ ነው የሰማነው። ስለዚህ ከልምዳቸው እንደተማራችሁ ተስፋ አድርጋለሁ። አንድ ነገር ምናልባት የተሳሳተ ግንዛቤ እንዳይኖር እንድትፈሩ አይደለም፣ ግን መንገዱ ቁም ነገር ያለበት መሆኑ ትዳርም ይሁን ምንኩስናም ይሁን እንድንሸሽ አይደለም። ግን ስንመጣ መስዋዕትነት የሚጠይቅ ውሳኔ የሚጠይቅ ቁርጠኝነትን የሚጠይቅ መሆኑን እንድናስተውል ነው። ሌላው ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክት ጋር ለእኔ በጣም ነው የሄደልኝ። ሁላቸውም በራሳቸው መንገድ የጠቀሱት ነገር ጥሪያቸውን ያገኙት በጽሞና በጸሎት ነው እንጂ ከሶሻል ሚዲያ እንዳልሆነ ነው፣ ወይም ከአክቲቪስት እንዳልሆነ ነው፣ ወይም ከተጽዕኖ ፈጣሪዎች እንዳልሆነ ነው። ጥሪያችን የምናገኘው በተመስጦ በጽሞና በጸጥታ በጸሎት ነው የሚለው ነገር እንደ ራሴ የወሰድኩት ይሄንን ነው እና በትዳርም ያየነው ይሄ ነው። በክህነትም በምንኩስናም ወንድሞችና እህቶች ይህንን ነው። እናንተ ደግሞ ያገኛችሁት ብዙ እንደሚኖር ተስፋ አድርጋለሁ። በእናንተ ስም ሆኜ ሁሉንም እግዚአብሔር ይስጥልኝ እላለሁኝ። እናንተንም ስለ ጽሞና ስላዳመጣችሁ ሁሉም ጆሮአችሁ ከፍታችሁን እንዳዳመጣችሁ ያሉ አንዳንዶቹ እዛ በደንብ እኛን አያዩንም። ማየት ሲቆም ጆሮ ይጨምራል ይባላል። ማየት ሲያቆም ጆሮ ይጨምራል፣ የበለጠ እንድንሰማ ያደርገናል። እና በደንብ እየሰማችሁ እንደሆነ አይቻለሁ። የሰማነውን በልባችን ያሳድርልን። እኛም የህይወት መንገዳችን ክርስትናችን የምንኖርበት መንገድ በቁም ነገር በጥንቃቄ በጸሎት እንድንጓዝ ከሁሉ በላይ ትልቁ ምሳሌ ማርያም ናት። ሁሉንም ነገር በልቧ ይዛ ታሰላስለው ነበረ ነው የሚለው። ቃል የላትም እሷ የተናገረችው ነገር ብዙ የለም። ሁሉንም ነገር በልቧ ይዛ ታሰላስለው ምን ነበረ? ጽሞና አለ፣ ጸጥታ አለ፣ ተመስጦ አለ። ስለዚህ ስትሰደድም የልጁ እናት ስትሆንም ልጇ ሲሰቀልም በዚህ ሁሉ ግን የቅዱሳን ንግስት፣ የመላእክት ንግስት፣ የሰማዕታት ንግስት ብለን እንላታለን። የእኛም መድረሻችን ይሄ ነው። አንደኛ ነገር የክርስትና ህይወት መድረሻ ግቡ ቅድስና ዘላለማዊ ህይወት ነው። ዘላለማዊ ህይወት ደግሞ የክርስትና ህይወት መኖር ነው። ክርስትና ህይወት የምኖረው ነው በዚህ ህይወት ነው። የኛ የኮንሶላታ መስራቾች አባት ምን ይላሉ? ሁላችንም ለቅድስና ተጠርተናል። እንዲያውም ሚስዮናዊ መሆን ከፈለጋችሁ መጀመሪያ ቅዱሳን ሁኑ፣ ቅዱስ ሳትሆኑ ወደ ተልእኮ እንዳትሄዱ ይላሉ። ቅዱስ የምትሆኑት ደግሞ ተአምር በመስራት ሳይሆን በየዕለቱ ዕለታዊ ተግባራችሁን በሚገባ በማከናወን ነው። እያጠናችሁ ነው፣ በደንብ አጥኑ። እየጸለያችሁ ነው፣ በደንብ ጸልዩ። እየሰራችሁ ነው፣ በደንብ ስሩ። ይሄ ነው የቅድስና መንገድ። ስለዚህ በትዳርም በምንኩስናም በክህነትም ደግሞ ይሄ ነው መንገዱ እና በዚህ መልክ ህይወታችንን መምራት እንድንችል እግዚአብሔር በጸጋው ይምራን። እግዚአብሔር ይስጥልን። ወደ ቦታችን እንድትመለሱ ከመሰለ የኦርሶናይን ኖቪሶች አንደኛ ዓመቶች ነን። የምናቀርብላችሁ የጥሪ አንድ መዝሙር ነው። አመሰግናለሁ።